ጤና ይስጥልን የአውሮፓ ታላላቅ ክለቦችን ዕለታዊና ወቅታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አሰናድተን ይዘን መተናል። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ልታካፍሉን ትችላላችሁ። እኛ በመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን በታላላቆቹ ክለቦች እናነሳለን። በመረጃ ሰዓታችን ከባርሴሎና ጋር በተያያዘ ሰፊ የቡድን ዜና ይዘናል። በተለይም የአሰልጣኙን አንድ ውሳኔ በተመለከተና የዝውውር ጉዳዮችን የቡድን ዜና ይዘናል። በሪያል ማድሪድ በኩል አንድ ጉዳይ ላይ ድርድር ማድረጋቸውን አረጋግጠናል። በጣም ለየት ያለ ጥንቅር ይዘናል። ከዛ ውጪ ኬሊያን ምባፔና ቪኒሲየስ ጁኒየርን ለየት ባለ መንገድ እናነሳቸዋለን። በአውሮፓ ዙሪያ ውድ ቤተሰቦቻችን በቆይታችን በስፔን በተጨማሪ በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ በርካታ ያሉ የከዋክብቶችን መረጃ አካተናል። በፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን እናነሳለን። በተለይም ላለመውረድ የሚደረገው ጥረት ላይ ተጨማሪ መረጃዎችን ይዘናል። ወደ ፕሪሚየር ሊግ የመመለስ ፍላጎት ያለውን ሰው እናነሳለን። ማን ነው የሚለውን እንነግራችኋለን። በታላላቅ ክለቦች ከሲቲ ጋር በተያያዘ ፔፕ ጋርዲዮላ በጣም አነጋጋሪ ሀሳብ ነው ያነሱት። በተለይም አንድ ተጫዋቻቸውን እፈራዋለሁ ብለው በቀልድ መልክ የተናገሩበት ምክንያት አላቸው። ትንሽ ለየት ያለ ነው። ከዛ ውጭ እሳቸውም ጫናው በጣም ያነሰ ነው እያሉ ይገኛሉ። ተጨማሪ ቡድን ዜና በጋርዲዮላ በኩል ይዘናል። የቼልሲው ተጫዋች የተቻለን ሁሉ እናደርጋለን እያለ ይገኛል። ከዝውውር ጋር በተያያዘ ጀርመን ላይ ትኩረት አድርገዋል ቼልሲዎች። በቼልሲ በኩል የሚጠበቁ እውነቶች እናነሳለን። ከሊቨርፑል ጋር በተያያዘ ጄሚ ካራገር ለአንድ ተጫዋች የሰጠነው ትዕግስት በጣም ብዙ ነው እያለ ይገኛል። የወቅቱን የቡድኑን አነጋጋሪ ተጫዋች ዶሚኒክ ሶቦስላይን የተመለከተ በጣም ልዩ ጥንቅር ይዘናል። ከዛ ውጭ አርኔ ስሎትን በተለየ መንገድ እናነሳቸዋለን። በሀሳብ መስጫ ሳጥናችን ላይ በተደጋጋሚ ስማቸው እየተነሱ ካሉ ሰዎች ውስጥ አርኔ ስሎት ናቸው። ዝውውር ጉዳይንም የተመለከተ ጥንቅር በሊቨርፑል በኩል ተይዟል። በአርሰናል የመረጃ ሰዓታችን አርሰናል አሁን ትኩረቶች ሁሉ ወደ ሳምንቱ አጋማሽ ጨዋታ ተዘዋውረዋል። ነገ ትልቅ ጨዋታ ይጠብቀዋል አርሰናልን። ከዚህ ጋር በተያያዘ እነማን ይጠበቃሉ፣ እነማን ለጨዋታው ይደርሳሉ የሚሉ ተጨማሪ ቡድን ዜናዎችን እናነሳለን። ከተጋጣሚ ቡድን አንጻርም መረጃዎችን አካተንላችኋል። አርሰናል በመድረኩ እስካሁን እንዳልተሸነፈ ይታወቃል። ሚኬል አርቴታ ሀሳብ አላቸውም። ከዛ ውጭ እሳቸው አንድን ጉዳይ ሲጠብቁ ምክንያታቸው ለየት ያለ ነበር፣ ግን ተጨማሪ ምክንያት እንነግራችኋለን ከእሳቸው ጋር በተያያዘ ማለት ነው። ማይክል ካሪክ 3 ጨዋታ በዩናይትድ ይቀራችኋል። ምናልባት ያንን ሰው ጸጉር ያስቆርጡት የሆነው የሚለው ግን ሌላው አነጋጋሪ ጉዳይ ነው። ያው ለዩናይትድ ደጋፊ እንኳን ይሄ ከቁብ የሚቆጥሩት ጉዳያቸው እንዳልሆነ ይታወቃል። ከዛ በዘለለ የእሳቸው 17 ጨዋታ የዩናይትድ ጉዞ በማንቸስተር ዩናይትድ እሳቸው ከመጡ በኋላ ያመጡት አብዮት አይደለም ለዩናይትድ በፕሪሚየር ሊጉ በራሱ ዩናይትድን በተለየ መንገድ እንዲገኝ ያደርጎታል። የካሪክ አንዱ ጉዳይ ነው። ከዛ ውጭ ስህተት በአንድ ጨዋታ ያበዙት ዩናይትዶች ጉዳት፣ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ፣ ኮቢ ሜይኖ እነ ሮይ ኪንን ጨምሮ ታዳጊዎቹን እናነሳለን። በርካታ ያሉ ለየት ያሉ ጥንቅሮችን ይዘናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ። መልካም ቆይታ። በድጋሚ በባርሴሎና እንጀምር መረጃችንን። ሃንሲ ፍሊክ ለተጫዋቾቻቸው የ3 ቀን ረፍት ሰጥተዋል። በሳምንቱ አጋማሽ ጨዋታ የለባቸውም ያው የአውሮፓ ሻምፒዮንስ ሊግ ስለተሰነበቱ። ስለዚህ ለኤል ክላሲኮ ጨዋታ በደንብ ተጫዋቾቹ ተዘጋጅተው እንዲመጡና ያ ጨዋታ ታሪካዊ ድል እንዲሆንላቸው ይፈልጋሉ። እሳቸውም ጨዋታውን ማሸነፍ በየትኛውም የደረጃ ሰንጠረዥ ላይ ቢገኙ ሁለቱ ቡድኖች በአመቱ መጀመሪያ መጨረሻም ቢገናኙ ኤል ክላሲኮ ነው። ግን እሳቸው ያ ጨዋታ የተለየ እንዲሆንላቸው የሚፈልጉበት አንደኛ ምክንያት ራሱ ማድሪድን አሸንፈው ልክ ሱፐር ካፑ እንደነጠቁት ላሊጋውንም ማረጋገጥ የሚፈልጉት ማድሪድ ላይ ነው። ለዚህም ለተጫዋቾቻቸውም በቂ እረፍት ሰጥተው በደንብ ተዘጋጅተው እንዲመጡ ያደርጋሉ ተብሏል። ምናልባት ኤል ክላሲኮ ላይ ዋንጫውን ያረጋግጡታል ወይ? ቀጣይ ሳምንት እሁድ የሚደረገው ጨዋታ ግን በትልቁ ይጠበቃል። የሃንሲ ፍሊክ ወደ ባርሴሎና መምጣት በርካታ ያመጣቸው ለውጦች አሉ። ለአብነት ያክል አንድ ተጫዋች እንኳን እንደማነጻጸሪያ ብንወስደው ሃንሲ ፍሊክ ወደ ባርሴሎና ከመጡ በኋላ ፌራን ቶሬዝን የለወጡበት መንገድ በጣም አነጋጋሪ ነው። አሁን 39 ጎል አለው በሳቸው ስር። በ113 ጨዋታ በዣቬ ሄርናንዴስ ስር 25 ግብ ብቻ የነበረው ተጫዋች ነው። በጣም ከተሻሻሉት ውስጥ ይጠቀሳል። ሌላው ፌርሚን ሎፔዝን ብናነሳ ዘንድሮ በጣም የተለየ ውድድር ዓመት እያሳለፈ ነው። አንድም ፍጹም ቅጣት ምት ሳይመታ ተጫዋቹ 30 የግብ አስተዋጽኦ አለው።
ይሄ የአማካኝ ስፍራው ላይ በአውሮፓ ውስጥ እንግዲህ ከብሩኖ ቀጥሎ በጣም ትልቁ ቁጥር እንደሆነ ይታወቃል። የእሳቸው መምጣት አንደኛው ቡድን ውስጥ የፈጠራቸው እንደዚህ አይነት ለውጦችን ማንሳት እንችላለን። እንደ ማርከስ ራሽፈርድ ያለ ተጫዋች የእሳቸው ፍላጎት እንደነበረ ይታወቃል። ተጫዋቹ ልቡም ባርሴሎና ነበር፣ ግን ደግሞ የእሳቸው ይሁንታ ያስፈልግ ነበር እዛ ቡድን ውስጥ ለመጫወት። ወደዛ ካመራ በኋላ እሱ በራሱም በ13 ጎሎች 11 አሲስቶች እና 24 የግብ አስተዋጽኦ አመቱን እንግዲህ የመጨረሻ ጥቂት ጨዋታዎች ላይ ይገኛል። የቆይታው ነገር ያው እርግጥ ባይሆንም ማለት ነው። ከዚሁ ጋር በተያያዘ ቆይታው እርግጥ ያልሆነው ሌላኛው ተጫዋች ሮቤርት ሌዋንዶውስኪ ነው። በባርሴሎና ቤት ወደ 1030 ጨዋታዎችን በእግር ኳስ ዘመኑ አድርጓል። እሱም በአጠቃላይ በእግር ኳስ ሕይወቱ ማለት ነው። የአውሮፓ ውስጥ በደንብ የምናውቀው በቦሩሲያ ዶርትመንድ፣ ከዛ በባየር ሙኒክ፣ ከዛ በባርሴሎና በትልቅ ደረጃ እየተጫወተ የመጣ ተጫዋች ነው። አሁን ግን እድሜው ወደ 38 ዓመት። እነኚህ የእግር ኳስ ሕይወቶቹ በጣም ስኬታማ የሚባሉ ናቸው። ምናልባት የግሌው እንደ ባሊዮን ዶር አይነት ምሽቶች ካልተነሱበት በስተቀር ወደ 717 ግቦች አሉት። በጣም ብዙ ነው። ይሄ ሜሲ ሮናልዶ ብለን የምናገኘው አይነት ቁጥር ነው። ከዛ በኋላ 197 አሲስት 32 ዋንጫም አለው። በግል ክብሮቹ በጣም ከፍ ያለ ነው። ግን ቆይታው 100% እርግጥ አይደለም። ግን የባርሴሎና ጉዞ ዘንድሮ በጣም ወሳኝ ነበረ። ባርሴሎና ያው በቀጣይ የላሊጋ ዋንጫን ለማንሳት እንግዲህ ራሱ ማድሪድን ማሸነፍ በሚጠበቅበት ጨዋታ ይጠበቃል። ከዛ ውጭ ግን ባርሴሎናን ምናልባት እንደማጠቃለያ ልናነሳ የወደድ ነው ባለፉት 10 የላሊጋ ጨዋታ 10ሩንም ድል አድርጓል። ይሄ ከ2016 በኋላ በሉዊስ ኤንሪኬ ዘመን ለመጀመሪያ ጊዜ ነው። 10ሩንም ተከታታይ የላሊጋ ጨዋታ ድል አድርጓል። ሻምፒዮን ለመሆን ቀጣይ ሳምንት ትልቁ መርሃ ግብር ይጠብቃቸዋል። ሪያል ማድሪድ በኩል ደግሞ ለየት ያለ መረጃ አስቀድመን እናንሳ። ሪያል ማድሪድ ያለ ምባፔ ሲጫወት በጣም ድል አድራጊ ቡድን እየሆነ መጥተዋል። ለአብነት ያክል ልክ በተጎዳ ሰዓት እሱ ሴልቲክን 2-1፣ ሲቲን 3-0 በመጀመሪያ ዙር ጨዋታ፣ ኤልቼን 4-1 ከዛ ሲቲን መልሰው 2-1 ያሸነፉበት ጨዋታና ከዛ ከአትሌቲኮ ማድሪድ ጋር የነበረውን ጨዋታ ደግሞ 3-2 ያሸነፉበት ይጠቀሳል። ልክ እሱ ከጉዳት ተመልሶ ከመጣ በኋላ ግን ተከታታይ 5 ጨዋታዎችን በማዮርካ፣ በባየር ሙኒክ፣ በዤሮና በደርሶ መልስ በባየር ሙኒክ ነው። ከዛ በቤትስ ተሸነፉ። በዚህ ሳምንት ተጎድቷል። እሱ ልክ በተጎዳ ሰዓት የስፓኞልን ድል አደረጉና ያለ ኬሊያን ምባፔ ድል የሚያደርገው ሪያል ማድሪድ ግን አሁንም ድል ማድረጉን እንዲሁ ቀጥሏል። በጣም አነጋጋሪ መረጃ ነው። ቪኒሺየስ ጁኒየር ነበር እሱ በሌለበት ጨዋታ ገቢ ያስቆጠረው። ቪኒሺየስ ጁኒየር 8ኛ ሪያል ማድሪድ ተጫዋች ሆኗል። 20 እና ከዛ በላይ ጎሎችን በ5 ተከታታይ ውድድር ዘመን በሁሉ መድረኮች ለሪያል ማድሪድ ያስቆጠረ እነ ቤንዜማ፣ እነ ሮናልዶ፣ እነ ራውል የቅርብ ጊዜ ማሳያ ናቸው። ሌላኛው የቅርብ ጊዜ ማሳያ ቪኒሺየስ ጁኒየር ሆኗል። ቪኒሺየስ ጁኒየር ባለፉት 4 ጨዋታ ብቻ ያለው የግብ አስተዋጽኦ መጠን 5 ነው። 4 ጎል 1 አሲስት አለው። ስፓኞል ላይ 2 ጎል በፊት ሪያል ቤትስ ላይ 1 ጎል፣ ዲፖርቲቮ አላቬዝ ላይ 1 ጎል፣ ባየርን ላይ 1 አሲስት ነበረው። እንደ አጠቃላይ ተጫዋቹ በጣም ጥሩ መነቃቃት ላይ ይገኛል። የዚህ ሳምንትም የሪያል ማድሪድን ድል የወሰነ ነበረ። አልቫሮ አርቤሎን በብዙ ያደነቁት ተጫዋቻቸው ነበረ። በጣም የተለየ ፍጹም አስደናቂ ተጫዋች ነው ያሉ ሲሆን በተጨማሪም እሳቸውም እንደ ዲያን ሁይሰን ያለ ተጫዋች በራሱ በቡድኑ ውስጥ ለክሊንሽቱ ምክንያት እንደነበረ ልክ ቪኒሺየስ ጁኒየር ለማሸነፋቸው ምክንያት እንደሆነ ሁሉ እንደ ዲያን ሁይሰን ያለ ተከላካይ ደግሞ ለቡድኑ ምን ያህል አስፈላጊ እንደሆነ ያየውበትም ማለታቸው ይታወቃል። ከማድሪድ ጋር በተያያዘ አንድ ተጨማሪ መረጃ እንጨምርላችሁ። ሪያል ማድሪድ ዲሴምበር ላይ ከዚነዲን ያዚን ዚዳን ጋር ድርድር አድርገው እንደነበረ ተረጋግጧል። ሪያል ማድሪዶች ቀጥታ ድርድር ነው ያደረጉት። በነገራችን ላይ ከዚነዲን ያዚን ዚዳን ጋር ዲሴምበር 2025 ላይ የተደረገ ድርድር ነው። የፈረንጆቹ 2026 ሊገባ የመጨረሻው 2025 ወር ላይ ማለት ነው። ድርድሩ በዣቪ አሎንሶ ስንብት ቦታ እንዲገቡ ነበር እሳቸው። ነገር ግን ዚነዲን ያዚን ዚዳን ከፈረንሳይ ብሔራዊ ቡድን ጋር አስቀድሞ ስምምነት ስለነበረው ያንን ስምምነት ለማክበር ሲል ይሄ ቀረበውን ጥያቄ እንዳልተቀበለው ተረጋግጧልና በዛ ሰዓት ላይ በክለቡ በኩል በትልቁ ሲጠበቅ የነበረው የዚነዲን ያዚን ዚዳን መምጣት ነው። ዚነዲን ያዚን ዚዳን ይህንን 2 ጊዜ ሲያደርገው ተመልክተን ነበረ። በአሁኑ ግን አልተቀበለውም። ዚነዲን ያዚን ዚዳን በዛው እንዲቀር ሆኗል። የፈረንሳይ ብሔራዊ ቡድንም ቀጣይ አሰልጣኝ ስለመሆኑ ሌላ ማረጋገጫ ሊሆንም ይችላል። ጀርመን ደረስን። ፓትሪክ ሼክ በጣም የተለየ ውድድር ዓመት እያሳለፈ ነው በባየር ሌቨርኩሰን። ባየር ሌቨርኩሰን እንደ ቡድን ከዚህ ቀደም የምናውቀው ባየር ሌቨርኩሰን አይደለም። ያ ጥንካሬው የለም። ያ ኢንቪንሲብል የጀርመን ቡንደስሊጋ ያነሳው ልጅ እንዳልነበረም ይታወቃል።
አሁን ባየር ሌቨርኩሰን አሰልጣኙንም በርካታ ከዋክብቶችንም መጥቷል። ግን የፓትሪክ ሼክ የዘንድሮ አቋም ፍጹም የተለየ ነው። በአንጻራዊነት ደግሞ በተለይም 2026 ከገባ በኋላ ፍጹም የተለየ ነው። 32ኛ ሳምንት ላይ ደርሰናል በቡንደስሊጋ። አስቀድሞ ባየር ሙኒክ በቡንደስሊጋው ሻምፒዮን እንደሆነ ይታወቃል። አሁን ሌሎች መድረኮችን ለማሟላትና ለመትረፍ የሚደረጉ ጥረቶች ናቸው። ከዛ ውጭ በግብ አስቆጣሪነት የሃሪኬን ኦልሞስት ያበቃለት ነገር ነው። ትልቁ ጥያቄ ይነሳ የነበረው ያቺን የሮቤርት ሌዋንዶስኪን በአንድ ሲዝን 41 ጎል ይደርሳል የሚለው ነበረ። ያው በሂሳባዊ ስሌት ሊጉ ስላላለቀ አላለቀም፣ ግን ይሆናል ተብሎ አይታሰብም። በእግር ኳስ እይታ ዴኒዝ ኡንዳፍ በ18 ግብ ይከተላል። አሁን ፓትሪክ ሼክ 16 ግቦች ደርሶ ለሁለተኝነት ከዴኒዝ ኡንዳፍ ጋር እየተፎካከረም ይገኛል። ከቡንደስሊጋ ቀጥሎ አሸናፊውን ያወቅነው ጣሊያን ሴሪ እንደሆነ ይታወቃል። ኢንተር ሻምፒዮን ሆኗል። ያልተረጋገጡት የስፔን ላሊጋ ምናልባት ቀጣይ ሳምንት ምናልባት ነው። ከፍራንስ ሊጋም ጋር በተያያዘ እንዲሁ በጣም የቀረበውን እሱም በእርግጥ ወደ ፓሪስ ሰን ጀርሜን ያደላ ይመስላል። ሞር ፕሪሚየር ሊጉ በዋንጫ ደረጃ ዋጊ ይመስላል አሁን ባለው ወቅታዊ ሁኔታ። ይህን መረጃ እስክናጠናቀር ሰዓት በሻምፒዮንነት በኢንተር በኩል የተጠናቀቀው ይህ ዓመት ለ21ኛ ጊዜ እንዳነሳው ይታወቃል። በነገራችን ላይ ዩቬንቱስ ነው 36 ጊዜ በማንሳት ቀዳሚ። ኢንተር 21ኛውን አነሳ። ኤስ ሚላን 19 ጊዜ፣ ጄኖዋ 9 ጊዜ፣ ቶሪኖ 7 ጊዜ፣ ቦሎኛ 7 ጊዜ፣ ፖሮቫር ሴሪ የተባለ የቀድሞ ክለብ 7 ጊዜ ሴሪውን አንስተዋል። አሁን ሞር የጣሊያን ሴሪ ማነው ሻምፒዮንስ ሊግ የሚገባው የሚለው ሞር የሚያጓጓ ይመስላል። ከሮማ ጀምሮ እድል አላቸው፣ በጣም የተሻለ እድል አላቸው። ሮማ፣ ኮሞ፣ ዩቬንቱስ፣ ሚላን፣ ናፖሊ ማን ይገባል? ከዛ በዘለለ ደግሞ ማን ይተርፋል? በጣሊያን ሴሪኤ በተለይም ክሮሜንሴ እድሉ አለው የመትረፍ ያንን የማድረግ አቅም ያለው የለው የሚለው ደግሞ በቀጣይ በጣሊያን ሴሪ የሚጠበቁ ሁነቶች ናቸው። በመካከለኛው ምስራቅ የክርስቲያኖ ሮናልዶ ቡድን ሽንፈት አስተናገደና አጣብቂኝ ውስጥ እንደገባ ይታወቃል። በዚህ ሳምንት ያው ሁሉንም ጨዋታ ወደ ማሸነፍ ግዴታ እንደገባ ይታወቃል። የሳውዲ ፕሮ ሊግን ለማሸነፍ በሮናልዶ ቡድን አልናስር በኩል ግን ዘንድሮ የፊት መስመሩ ፍጹም የተለየ ነው። በክርስቲያኖ ሮናልዶ ፊት አውራሪነት የሚመራው ጥምረት ሮናልዶ 27 ግብ ያስቆጠረበት፣ ዦዋ ፍሌክስ 28ኛ ግብ አስተዋጽኦ ላይ በዚህ ሳምንት የደረሰበት፣ ኪንግስሌ ኮማን 19 ያለው፣ ሳዲዮ ማኔ 14 የግብ አስተዋጽኦ ያለው ነው። ፊት መስመሩ ጥራቱ ፍጹም የተለየ ነው። ግን በዚህ ሳምንት አሸናፊ ማድረግ አልቻለም። ይህ ጥምረት በአልቃዳሻ 3-1 ተሸነፉ። አሁንም ቢሆን ያው አልናስር ዋንጫው ከእጁ አልወጣም። የነጥብ ልዩነቱ እንዳለ ነው። ግን ሁሉንም ጨዋታ ወደ ማሸነፍ ግዴታ ሊገባ ይችላል። በተለይም የአል ሂላልን ውጤት ተመርኩዞም ለሊዮኔል አንድሬስ ሜሲ ደግሞ የዘንድሮ የውድድር ዓመት ገና ነው። ገና ሲዝኑ 10ኛ ሳምንት አካባቢ ነው። ግን አንድ በጣም የከበዳቸው ነገር በሜዳቸው ድል ማድረግ ነው። በተለይም በአዲሱ ስቴዲየማቸው ድል ለማድረግ በጣም የተቸገረ ኢንተር ማያሚ እየተመለከትን ነው። ሊዮኔል አንድሬስ ሜሲ ግን ግብ ማስቆጠሩን ቀጥሏል። አሁንም 10 ጨዋታን አድርጓል በዘንድሮ የውድድር ዓመት በአሜሪካ ሜጀር ሊግ ሶከር 8 ግብ 1 አሲስት አለው። እንዳጠቃላይ 9 የግብ አስተዋጽኦ እንደማለት ነው። ለሊዮኔል አንድሬስ ሜሲ ጥሩ ፎርም ላይ ነው ያለው በግል አንጻር ካየ ነው። ግን እንዳልኳችሁ ያ የሚጠበቀው የኢንተር ማያሚ አዲሱ ሜዳ ድል ማድረግ ግን አሁንም ያለመሳካቱ በጣም አነጋጋሪም ጉዳይ ሆኗል። ውድ ቤተሰቦቻችን ከእንግሊዝ ፕሪሚየር ሊግ ወዳገኘናቸው አጫጭር ስፖርታዊ ጥንቅሮቻችን እንሻገር። እስካሁን አብራችሁን ካላችሁ ላይክ እያረጋችሁ እንደተከታተሉን በትህትና ጠይቀን ወደ ፕሪሚየር ሊግ መረጃዎቻችን ተሻገርን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በፕሪሚየር ሊጉ ከሚጠበቁ ሁነቶች ውስጥ አንዱ በወራጅ ቀጠና ውስጥ ያሉ ክለቦች በተለይም የቶትናም እዛ አካባቢ መገኘት። በእርግጥ አምናም አንድ ደረጃ ነው የቀረው ለወራጅ ቀጠና ውስጥ። ዘንድሮ ደግሞ ጭራሽ ወራጅ ቀጠና ውስጥ የከረመ ቡድን ነበር። አሁን እንኳን ወጥቷል። ውድ ቤተሰቦቻችን ክለቡ ሲወጣም አንዳንድ በጣም አስደናቂ ተጫዋቾች ነበሩ። ለአብነት ያክል እንደ የፔድሮ ፓሮ አይነት ብቃቶች ፍጹም የተለዩ ነበሩ። በተለይም የመከላከል ጥራቱ ፍጹም የተለየ ነበር። ቶትንሃም ቪላን ሲያሸንፍ በጨዋታው 8 የ1-1 ፍልሚያዎችን ያሸነፈ 100% የመከላከል ሂደቱ ላይ በጣም ጥራት ነበራቸው ካልን በድፍረት መናገር የሚቻልበት አይነት ተጫዋች ነው። ከብራይተን ጨዋታ ብራይተን 2023 ላይ ቶትናም በነበረው ጨዋታ ላይ ፔድሮ ፓሮ 100% የ1-1 ፍልሚያዎችን ካሸነፈ በኋላ በድጋሚ ቪላ ላይ ነው ይህንን ያደረገው። በአጠቃላይ እንደዚህ አይነት የ1-1 ፍልሚያዎችን በማሸነፍ ቤን ዴቪስ ከዚህ በፊት አድርጎት ነበረ በሁለት አጋጣሚዎች። አሁን ፔድሮ ፓሮ ለሁለተኛ ጊዜ አድርጎታል 100%። በጨዋታው ላይ ፍጹም የተለየ ተጫዋች ነበረ። ምናልባት ቶትናም ከተረፈ በትልቁ ሊነገርለት የሚችል አይነት ተጫዋች ነው።
በቶትንሃም ቤት ሮቤርቶ ዲዘርቢ ከመጡ በኋላ ሁለተኛ ድላቸውን ደረሱ። በተከታታይ ድል አደረጉ። በነገራችን ላይ ከፈረንጆቹ ገና በኋላ ከመጡት 3 አሰልጣኞች ማለትም የቶማስ ፍራንክን የመጨረሾቹ ወር ይዘን ሁለቱ የመጡትን ኢገር ቶዶር እና ሮቤርቶ ዲዘርቢን ብናይ ቶማስ ፍራንክ አንድ ድል ያላቸው በገና ሰሞን የነበረች በቶትናም ቤት ኢጎር ቶዶር ጭራሽ ድል ምን እንደሆነ ሳያውቁ ተሰናበቱ። በፕሪሚየር ሊግ ሮቤርቶ ዲዘርቢ ቢያንስ 2 ድል አላቸው ወደ ቡድኑ ከመጡ በኋላ። እሳቸው ከወረደ ወርዳለው ብለዋል። ግን ቢያንስ አሁን ቡድኑ በሚተርፍበት መንገድ ላይ ነው የሚገኘው። ከዛ በዘለለ ደግሞ በቀጥታ እየተፎካከሩት ያሉት ዌስትሃም ዩናይትድ ከዋንጫ ተፎካካሪው አርሰናል ቀጣይ ሳምንት ጨዋታ ማድረጉ ደግሞ ለቶትናም ይበልጥ ከወራጅ ቀጠናው ራሳቸውን በደንብ የሚያረቁበትም አጋጣሚ ሊፈጥር ይችላል። ሴስክ ፋብሬጋስ በስፋት ስሙ ከፕሪሚየር ሊግ ክለቦች ጋር እየተያዘ ስለሆነ እናንሰው ሴስክ ፋብሬጋስን። ስፔናዊ ኮሞ አሰልጣኝ ሴስክ ፋብሬጋስ አንድ ቀን ወደ እንግሊዝ ፕሪሚየር ሊግ መመለስ እፈልጋለሁ ብሏል። ፕሪሚየር ሊግ የዓለማችን ምርጡ ሊግ ነው ያለው ሴስክ ፋብሬጋስ እንደ ተጫዋች እንደ አሰልጣኝና ደጋፊ በዚህ ማምናለሁ ብለዋል። ሞሪኒዮ በአንድ ወቅት በአሰልጣኝነት 30 ዓመት ይኖርሃል ብሎኛል፣ ጣሊያን ውስጥ ለተወሰኑ ዓመታት መቆየት እችላለሁ ሲል ተደምጧል። ቀጥሎ በአሰልጣኝነት አንድ ቀን ወደ ፕሪሚየር ሊግ እመለሳለሁ ሲል ሴስክ ፋብሬጋስ ተናግሯል። ሴስክ ፋብሬጋስ አክሎም አሁን ላይ ብሔራዊ ቡድን የማሰልጠን ፍላጎት እንደሌለው ገልጿል። ስለዚህ አሁን ሙሉ ትኩረቴ በክለብ እግር ኳስ ላይ ብቻ ነው ሲል ተደምጧል። ሴስክ ፋብሬጋስ በእያንዳንዱ መንገድ ኮሞን እየሰለጠነ ባለበት መንገድ በርካቶች ደስተኛ መሆናቸውና ለየክለቦቻቸው እየተመኙት ያለ አሰልጣኝ እንደሆነ ይታወቃል። ፔፕ ጋርዲዮላ በጣም ነው የምፈራው ብለዋል አንድ ተጫዋቻቸውን። በእርግጥ በቀልድ መልክ ነው ነገርየውን የተናገሩት፣ ምክንያታቸው ግን ለየት ያለ ነው። እሳቸው ሪያን ሼርኪ ቦክስ ሲጋጠማቸው በጣም ገርሞኛል፣ በጣም ያስፈራልን ብለዋል። እሳቸው አሰልጣኝ ፔፕ ጋርዲዮላ ከሪያን ሼርኪ ምንም ያልጠበቅኩት ነገር አንዱ ይሄ የቦክስ ፍልሚያውን ሂደት ነው ብለዋል። በተለይም ከጋዜጠኛ ሲቀርብላቸው ማህበራዊ ትስስር ገጽ ላይ እንዳዩ ከዛ በፊት ፈጽሞ ቦክሰኛ እንደሆነ እንደማያውቁ ግን እንዳስገረማቸው ተናግሯል። በእሳቸው በኩል የተለየ ነው፣ እናንተ ማየታችሁታል ብዬ ተስፋ አደርጋለሁ ብለዋል ጋዜጠኞቹን። በሁሉም ጨዋታዎች መሰለፍ ይችላል ወይ ተብለው ለተጠየቁት ጥያቄ በተለይም ሪያን ሼርኪ ለእርሱ አጨዋወት አይሆንም በሚለው ጉዳይ ላይ ሼርኪ ከአጨዋወት ጋር አይስማማም ስለመባሉ ፈጽሞ እንደማይስማሙ እሳቸው እና እሱ ካልተስማማስ ምን አይነት ተጫዋች ነው ከኔ ጋር የሚስማማ ብሎ ለጋዜጠኞች ምላሽ ሰጥተዋል። አክሎም በመጀመሪያ ዓመቱ ያደረገውን ነገር ካያችሁ ከአጨዋወት ጋር ለማይስማማ ተጫዋች ካላችሁት ደግሞ በጣም ምርጥ ጊዜን እያሳለፈ ነው እንደማለት ነው ሲሉ ተደምጠዋል። አሰልጣኝ ጆሴፍ ፔፕ ጋርዲዮላ ስለ ሪያን ሼርኪ በሰጡት መግለጫ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በዚህ ውድድር ዓመት ትልቅ ጫና እንደማይሰማቸው ገልጸዋል። እሳቸው በዚህ ውድድር ዘመን ካለፈው ዓመት በጣም ያነሰ ጫና ይሰማኛል ብለዋል። ምናልባት የዋንጫ ፉክክሩ ሞር ጫና ያለው ይመስላል፣ ግን እሳቸው የለም እንደ አምና ነው በጣም ጫና ውስጥ ገብቼ የነበረው፣ ዘንድሮ እንደውም በጣም ከጫና ነፃ ነኝ ብለዋል። እሳቸው ባለፈው ዓመት በዚህ ሰዓት በቀን ለ24 ሰዓት ሻምፒዮንስ ሊግ ካልገባ ምን ሊከሰት እንደሚችል ሳስብ ስጨነቅ ነበረ ብለዋል። እሳቸው ዘንድሮ ግን ካራቦ ካፕ አሸንፈናል፣ ኤፍ ኤ ካፕ ፍጻሜ ደርሰናል። በሊጉ አሁንም ከዚህ ሰዓት ጀምሮ ብትመለከቱት ከአርሰናል ጋር በደንብ እየተፋለመ እንገኛልና ለምን ይጨነቃለሁ? ይልቁንስ አምና ነበር በጣም ጭንቀት የነበረው ኔጋ ሲሉ ተደምጠዋል። የሲቲ ደጋፊዎች አምና ነው በዚህ ሰዓት ጭንቀታችሁ የነበረው ወይንስ ዘንድሮ ነው? ግን የእናንተ መልከታ ላኩልን። የማንቸስተር ሲቲ የዋንጫ ጉዞ የሚወስኑ ቀሪ ጨዋታዎች በእጁ ይገኛሉ። ይህን መረጃ ለእናንተ እስካደረስን ሰዓት 5 ጨዋታ እጁ ላይ ያለ ሲቲ፣ አርሰናል 3 ጨዋታ ነው የሚቀረው። የ6 ነጥብ ልዩነቱ እንደተጠበቀ ሆኖ ይህን መረጃ ለእናንተ ስናቀርብ አርሰናል እንግዲህ አንድ ነገር ከተገኘበት በሚል የሄልዲክሰኑን ስቴዲየም ጨዋታ ይመለከቱታል። ሲቲ ደግሞ የሄልዲክሰኑን ጨዋታ ማሸነፍ ብቻ አይደለም፣ በርከት ያሉ ግቦችን አስቆጥሮ ማሸነፍ ይፈልጋል። የነጥብ ልዩነቱ 6 ነው። ስለዚህ ሲቲ ካሸነፈ ወደ 3 ዝቅ ይላል። ሲቲ ምን ያህል ግብ ያስቆጥራል የሚለው በጣም ይጠበቃል በጨዋታው ላይ። ከዛ ውጭ ኤቨርተን ምንም ጥያቄ የለውም፣ ዘንድሮ ጠንካራ ቡድን ነው። በተለይም ዴቪድ ሞይስ ወደ ቡድኑ ከመጡ በኋላ ይሄኛው ዓመታቸው በጣም ጥሩ ነው። ኤቨርተን ድል ማድረጉን በተለይም ቀጣይ አውሮፓን ትኬት ለመቁረጥ በጣም ይፈልጉታልና በጣም ትልቅ ጨዋታ ነው። የዋንጫ ፉክሩ ላይ የራሱ የሆነ ተጽዕኖ ስላለው በትልቁ የሚጠበቅ መርሃ ግብር ነው። በቼልሲ በኩል ያው ዘንድሮ ቼልሲ እንደ ቡድን በጣም የተቸገረበት ዓመት በውጤት ደረጃ ማለት ይቻላል። ምናልባት እንደ ቼልሲ ነው እንጂ በጣም መጥፎ ላይባል ይችላል። ግን እንደ ቼልሲ ላለ ቡድን እዚህ ጋር መገኘት በጣም መጥፎ ነው።
ቼልሲ ግን ከእግር ኳስ ሜዳ ውጭ ራሱ ይሄ የአሰልጣኝ ሹምሽር ሂደቱ የተጫዋች ጊዜው ብዙ ያስተቸው ነው። ዘንድሮ ራሱ በሶስተኛ አሰልጣኝ ስር ነው የሚገኙት። በእርግጥ ካሉማ ክፍላረን 2 ጊዜ ነው ቡድኑን በአሰልጣኝነት የመሩት። ማሬስካ የመጀመሪያው አመቱን ጀመሩ፣ ከዛ ካሉማ ክፍላረን ያዙት፣ ከዛ ሊያም ሮዛኔር ያዙት፣ ከዛ መልሶ ካሉማ ክፍላረን ያዙት። በአራተኛ ጊዜ እንደማለት ነው አሰልጣኝ። በ3 አሰልጣኞች ሲዝኑን ይጨርሳል። ሪስ ጀምስ እስከ መጨረሻው እንፋለማለን ብሏል። ለእያንዳንዱ ጨዋታ እንዘጋጃለን፣ የመጨረሻውን ማሳካት የምንችለውን ነጥብ ይዘን ማጠናቀቅ እንፈልጋለን፣ ቀሪ ጨዋታዎች ላይ ትኩረት እናደርጋለን። በሊጉ ያስመዘገብነው የቅርብ ጊዜ ውጤት ተቀባይነት የለውም፣ ግን ማሻሻያዎች ይደረጋሉ። ማግኘት የምንችለውን የፕሪሚየር ሊጉን ጥጉን ነጥብ ወይም የመጨረሻውን ነጥብ ይዘን ለማጠናቀቅ እንጥራለን ብለዋል። ቼልሲ በርካቶችን ያው የማስፈረም ባህሉን ዘንድሮ ምናልባት ከሚዲያ ጫና አንጻር ከገታው የምንመለከት ይሆናል። ግን ይህ ባህል እንዲገታ በርካቶች እየጠየቁ እንደሆነ ይታወቃል። በተለይም ቡድኑ የሚያስፈልጉትን ጥራት ያላቸውን ጥቂት ተጫዋቾች እያመጣ የቡድን ግንባታውን ያከናውን እንጂ በርከት ያሉ ተጫዋቾችን እያመጣ አምና ያስፈረማቸውን በርከት ያሉትን እየሸጠ ቡድን መገንባት በጣም ያስቸግራል በሚል ተቃውሞ እየቀረበበት ነው። አሁን ትኩረታቸውን ወደ ኮሎኒ ተጫዋች አድርገዋል። ኤል ማላ ጀርመናዊ ተጫዋች ሳኢድ ኤል ማላ አሁን በቡንደስሊጋ በጣም አስደናቂ ጊዜን እያሳለፈ ነው። 12 የቡንደስሊጋ ገቦች አሉት። በ16 የግብ አስተዋጽኦ ላይ ተሳትፏል። 18 ጨዋታዎችን ለኮሎኝ ጀምሯል። በዚህ የውድድር ዓመት ላይ ፍጹም የተለየ ውድድር ዓመት በግሉ እያሳለፈ ነው። ቼልሲ ተጫዋቹን ሁኔታ በቅርብ ርቀት እየተመለከተ ነው። ግን ብቸኛው ተጫዋች አይደለም። በማለዳውም የቃል ስፖርት ዩቲዩብ ቻናል ጠነቅራችን ለቼልሲ ደጋፊዎች ሌሎች በርከት ያሉ ተጫዋቾችን እየተመለከቱ እንደሆነም ይታወቃል። በሊቨርፑል በኩል ፍሎሪያን ቬርዝን እናንሳ። የመጀመሪያ ሲዝኑ ነው። ምናልባት የመጀመሪያ ሲዝን ለትችት ተጫዋቾችን ያበቃል ላያበቃ የሚለውን ጉዳይ ለአድማጭ ተመልካቾቻችን ተው። ግን ጀርመናዊ ፍሎሪያን ቬርዝ ለሊቨርፑል ባደረጋቸው የመጨረሻዎቹ 15 ጨዋታ 1 ጎል አስቆጥሯል። ትችት የገጠመው ከጄሚ ካራገር ነው። ከቀድሞ የሊቨርፑል ሌጀንድ በሰሞኑ ተለሳልሶ ነበር። ግን አሁን ለፍሎሪያን ቬርዝ የሰጠነው ጊዜ በጣም ብዙ ነው እያለ ነው። በጣም ቀላል እድል አይደለም እየተሰጠው የሚገኘው ብሏል። ፍሎሪያን ቬርዝ በኩል የተሰጠውን እድል ግን በአግባቡ የተጠቀመ አይመስለኝም። ይሄ በጣም ትልቅ እድልም ነበር ብሏል። በዩናይትድ ጨዋታ ላይ በጣም ደካማ ነበር። ሊቨርፑል በጣም ጥሩ በሚጫወትበት ጊዜ እንኳን ተወቃሹ ሴቦዝ ላይ ነው፣ አልፎ አልፎ ሳላ። ስለዚህ ለምን ሰዎች ፍሎሪያን ቬርዝን እንዳላዩት አይገባኝም እንጂ እሱም ድክመት ነበረ። በሲዝኑ መጀመሪያ ላይ ሊቨርፑል ከበርንሌ ጋር ከሜዳ ውጭ ሲጫወት በነበረ ጨዋታ ላይ ፍሎሪያን ቬርዝ በጨዋታ ላይ የነበረው ነገር በጣም እንድጠራጠር አድርጎ የነበረ የዚህ ተጫዋች እድገት በሊቨርፑል የሚጠበቅ ነው አይደለም በሚለው በጣም የተለየ ነው አሁን ያለው ሁኔታ። በተለይም ቡድኑ በተሸነፈ ሰዓት ትኩረት ከሚደረግባቸው እነሳላ እነሰቦዝ ላይ ሌሎች ናቸው እንጂ ፍሎሪያን ቬርዝ በራሱ ለቡድኑ እየሰጠ ያለው ነገርና ቡድኑ ለሱ የሰጠውን እድል ካየነው እድሉን በትክክል እየተጠቀመ አይደለም ብሎታል። ዘንድሮ ሊቨርፑል ቤት በጣም ጥሩ ፎርም ላይ ከሚገኙ ተጫዋቾች ውስጥ አንደኛው ዶሚኒክ ሶቦስላይ ላይ ነው። በዚህ ውድድር ዓመት እንኳን የአማካይ ስፍራ ላይ እየተጫወተ 13 ጎል 10 አሲስት አለው። በአንድ የውድድር ዘመን 10 ሲደመር ጎል እና 10 ሲደመር አሲስት ያደረገ የመጀመሪያው ሊቨርፑል ተጫዋች ሆኗል። ከስቴቨን ጄራርድ 2013-14 የውድድር ዓመት በኋላ አማካይ ስፍራ ላይ እየተጫወተ በወቅቱ ስቴቨን ጄራርድ 14 ግብና 14 አሲስት ነበረው በዛ ሲዝን ላይ። ዶሚኒክ ሶቦስላይ አሁን ይህን ያደረገ ሌላኛው አማካይ ሆኗል። ዶሚኒክ ሶቦስላይ በዚህ ውድድር ዘመንም 3 የፕሪሚየር ሊግ ተጫዋቾች ብቻ ናቸው 10 ሲደመር ግብ አስተዋጽኦ 10 ሲደመር ጎል 10 ሲደመር አሲስት ያላቸው። ሶቦስላይ ራሱ ሪያን ሸርክ እና ጀረድ ቦውን ይጠቀሳሉ። ፍጹም የተለየ ውድድር ዓመት እያሳለፈ ነው፣ ምንም ጥያቄ የለውም። የሊቨርፑል የዓመቱ ምርጥ ተጫዋች ዶሚኒክ ሶቦስላይ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ ሊቨርፑልን በ10 ዓመት ውስጥ በአንፊልድ አሸንፈው ያውቁም ነበረ አርኔ ስሎት እስኪመጡ ድረስ። ያ ብቻ አይደለም፣ በ55 ዓመት ውስጥ ኖቲንግሃም ፎረስት በአንፊልድ ድል አደረገ። ቼልሲ ከ2014 በኋላ ለመጀመሪያ ጊዜ በደርሶ መልስ በስሎት ዘመን ነው የረታው ሊቨርፑልን። ፓላስ ከ2014 ጀምሮ በራሱ ሜዳ እንኳን ሊቨርፑልን ማሸነፍ የሚሽኮረመን ቡድን ነበረ፣ ግን ደጋግሞ አድርጎታል። ይህንን ፒኤስቪ በ112 ዓመት ውስጥ ሊቨርፑልን አሸነፈው አያውቁም ነበር። በስሎት ዘመን ሊቨርፑል ግን ተረታ። ፉላም ባለፉት 15 ዓመታት ሊቨርፑልን በሜዳው አሸነፈው አያውቁም ነበር። ያም ሆኗል። አርኔ ስሎት ከመጣ በኋላም በሊቨርፑል አንዳንድ ታሪኮች በጣም መጥፎ እየሆኑ ነው። ምናልባት በዩናይትድ የሩበን አሞሪ ዓመት ካያችሁት በጣም ትልልቅ ሪከርዶች የተሰበሩበት ነው። የ100 ዓመት የ70 ዓመት የ50 ዓመት ታሪኮች በዩናይትድ ተሰባብረው እንደነበረ ይታወቃል። በሩበን አሞሪ ዘመን
አሁን ደግሞ ሊቨርፑልን ቤት እንዲህ አይነት ገድሎችን መጥፎ ታሪኮችን እያየን ነው። በርካታ ሊቨርፑልያንን በሀሳብ መስጫ ሳጥናችን ላይ የአርኔ ስሎት ነገር ይበቃል ቢሉ እነ ስቴቨን ጄራርድ ግን የመፍትሄው አካል ራሱ ስሎት ነው፣ ቀጣይ ዓመት መኖር አለበት እያሉ እንደሆነ ይታወቃል። ፖል ጎረስት ዛሬ ካስነበባቸው ጽሁፎች ውስጥ አንደኛው አርኔ ስሎት ከጨዋታ በኋላ በነበረው ጋዜጣዊ መግለጫ ላይ ስለ ዩናይትድ ያነሱትን ነገር ነው። ምናልባት ስለተቆጠረው ግብ ብስጭት ሊያጋጠም ይችላል፣ በእጅ ተነክቷል አልተነካም በሚለው ነገር ላይ። ከዛ ውጭ ግን ሊቨርፑል የተሻለ ቡድን አላቀረቡም እና ያ ላይ ትኩረት ማድረግ አለባቸው። ቡድኑ የተሻለ አልነበረም። ከዛ ውጭ ሊቨርፑል እንደ ቡድን ምን አረገ የሚለው ነው መታየት ያለበት የሚል ጽሁፍን አስነብበዋል። አርኔ ስሎት ግን እሳቸው ለዚህ ምላሽ አላቸው። አሁን ሽግግር ላይ ነን ብለዋል። እሳቸው ገና ከክሎፕ ወደ እኔ ቡድን እየተሸጋገረ ነው ቡድኑና ጊዜ ልሰጡን ይገባል የሚል ይዘት ያለው ሀሳብ አምጥተዋል። ዝውውር ይጠበቃል ሊቨርፑል ቤት። ምናልባት እሳቸው ሽግግር የሚሉትን መቼ ያጠናቅቁታል የሚለው ጉዳይ እንዳለ ሆኖ አሁን ትኩረቶች ሁሉ ማርኮስ ሴኔስ ላይ ነው። ሊቨርፑል ቤት ተጨማሪ ጥንቅሮችን በእርግጥ እያፈላለግን እንገኛለን በዚህ ዝውውር ጉዳይ ላይ። በቀጣይ መረጃችን የሊቨርፑልን ዝውውር ስናነሳ የምንመለከተውም ይሆናል። አርሰናል ደረስን። ዴክላን ራይስ ማክሰኞ ምሽት ከአትሌቲኮ ማድሪድ ጋር በሚደረግ ጨዋታ ይገኛል ተብሎ ይታሰባል። ምናልባት ከጨዋታ መጠናቀቅ በኋላ ለዳኛው ውሳኔ ምክንያቱ በተለይም የኤብሬቼ ኢዜ ፍጹም ቅጣት ምት የተከለከለው በስቴዲየሙ ጫናና ደጋፊው ጫናና በዲየጎ ሲሞኔ ጫና ነው ፍጹም ቅጣት ምት የተከለከል ነውና ዳኛው በራሱ ሳይሆን የወሰነው በስቴዲየም ውስጥ ባለው ግለት ተመስርቶ ነው በሚል ትችት ማቅረቡ ይሄን በይፋ ለቅጣት ይዳረገዋል የሚሉ መረጃዎች ወጥተው ነበረ። ይሄን መረጃ እስካጠናቀርንበት ሰዓት ድረስ እንግዲህ ተጫዋቹ ላይ ቅጣት አልተላለፈም፣ የገዳ ስጋትም የለም እየተባለ ነው። እናም ይገኛል ተብሎ ይጠበቃል። ይሄን መረጃ እስካጠናቀርንበት ሰዓት ድረስ ተጨማሪ መረጃ ከወጣ ግን ምናልባት ቅጣቱ የሚጸና ከሆነ ግን ተከታትለን የምናደርሳቸው ነው። ቡካዮም ሳካ ሌላ በጨዋታው የሚጠበቅ ተጫዋች ነው። በእርግጥ በዚህ ሳምንት ለምን ወጣ ሲባሉ አሰልጣኝ ሚኬል አርቴታ ማረፍ አለበት በጥንቃቄ እንጠቀመዋለን ብለው ነበር። ፉልሃምን 3-0 ሲመሩ ቀይረው እንዳስወጡት ይታወቃል። 10ኛ ግቡን ነበር ያስቆጠረው፣ 8ኛ አሲስቱ ነበረ በዚህ ዓመት ያደረገው። አጠቃላይ 18 የግብ አስተዋጽኦ ላይ ደርሷል። እነኚህ የግብ አስተዋጽኦችን በተለይም ፉልሃም ላይ ግብና አሲስት ካረገ በኋላ በአርሰናል በርካታ የግብ አስተዋጽኦ ያለው አሁን አምስተኛው ተጫዋች ነው። ቴሪ ዳንኤል ኦነሪ 249 የግብ አስተዋጽኦ፣ ዴኒስ ቤርካም 181 የግብ አስተዋጽኦ፣ ሩቨን ቫን ፐርሲ 135 የግብ አስተዋጽኦ፣ ኢያን ራይት 123 የግብ አስተዋጽኦ ካለው በኋላ ልንጠቅሰው የምንችለው የአርሰናል ተጫዋች ቡካዮ ሳካ ነው። በዚህ ሳምንት ደግሞ በአንድ ጨዋታ 2 የግብ አስተዋጽኦ ያውም ከረፍት በፊት ነው ይህንን ያስመለከተን። ስለዚህ እረፍት ሰጥተውታል። በአውሮፓ ሻምፒዮንስ ሊግ የነገ ምሽቱም ጨዋታ በትልቁ ይጠበቃል። ሌላው በአርሰናል በኩል የሚጠበቀው ተጫዋች ቪክተር ዮኬሬሽ ነው። ከሰሞኑ ጥሩ መነቃቃት ላይ ነው፣ ምንም ጥያቄ የለውም። ቪክተር ዮኬሬሽ በዚህ ሲዝን 50 ጨዋታዎችን ለአርሰናል አድርጓል። 21 ጎል 3 አሲስት አለው። በተለይም 2026 ከገባ በኋላ ቪክተር ዮኬሬሽ ፎርም መጥቷል ማለት ይቻላል። ያው በቂ ነው በቂ አይደለም የሚለውን ምናልባት የአመቱ ሲጠናቀቅ ሞር ለግምገማ የሚቀርብ ይሆናል፣ ግን 2026 ለቪክተር ዮኬሬሽ ጥሩ ጊዜ ነው ማለት ይቻላል። በአትሌቲኮ ማድሪድን በኩል አሰልጣኝ ዲየጎ ሲሞኔ ስብስባቸውን ይፋ አድርገዋል። አርሰናል የሚገጥመውን ዩሊያን አልቫሬስ ተካቷል። በጣም አጠራጣሪ የነበረው እሱ ነበረም። ሶሎሮዝም፣ ግሪዝማንም፣ ኮኬም ተካተዋል። እነ ኤድሞላ ሉክማንም በዝርዝር ውስጥ አሉ። ስለዚህ አዲስ የተለየ ነገር የለም። ይህን መረጃ እስካጠናቀርንበት ሰዓት ድረስ በአርሰናል በኩል የሚጠበቁት በአትሌቲኮ ማድሪድ በኩልም የሚጠበቁ ተጫዋቾች አሉ። ጨዋታውን የሚመሩትም ዳኛ ይፋ ተደርገዋል። የመሃል ሜዳ ዳኛው ጀርመናዊ ዳንኤል ሳይበርት እንደሆኑ ይታወቃል። ቫር ላይ ባስቲያን ዳንከር ይገኛሉ። ትልቁን ጨዋታ እነኚህ ሁለት አልቢትሮች በዋነኝነት በመሃል ሜዳና በቫር ዳኝነት ይመሩታል። አርሰናል እስካሁን በዚህ የውድድር ዓመት ያደረጋቸውን የአውሮፓ ሻምፒዮንስ ሊግ ጨዋታዎች እንዳልተሸነፈ ይታወቃል። ያደረጋቸው ጨዋታዎች ላይ ከሽንፈት ይልቅ 3 አቻዎች ብቻ ናቸው ያሉት። ይህም ከባየር ሌቨርኩሰን ጋር 1-1 የተለያየበት፣ ከስፖርቲንግ ሊዝበን ጋር 0-0 እና በአትሌቲኮ ማድሪድ ባለፈው ሳምንት 1-1 የተጠናቀቀው ጨዋታ ማለት ነው። ሜትሮፖሊታኖ ስቴዲየም ላይ 1-1 የተጠናቀቀው ያ በፍጹም ቅጣት ምት ሁለቱም ጎሎች በፍጹም ቅጣት ምት ተቆጥረው ለተመልካች አዝናኛ አይደለም ከፓሪስ ሰን ጀርሜን እና ከባየር ሙኒክ ጨዋታ አንጻር ተብሎ የተተቸበት፣ በርካቶች ግን የለም የዋንጫ ቡድን እንደዚህ ነው ብለው አትሌቲኮ ማድሪድንም አርሰናልም በእግር ኳስ እይታ ደግሞ ያደነቁበት ሳምንት እንደነበር ይታወቃል።
ሚኬል አርቴታ ለደጋፊዎች ጥሪ ያቀርበዋል። በድጋሚ ለማክሰኞም ጨዋታ ተዘጋጁ ብለዋል። እሳቸው ሚኬል አርቴታ ለደጋፊዎች መልእክት ሲያስተላልፉም አመቱን ሙሉ በዚህ መንገድ መተናል፣ ስለዚህ ጥቂት ነገር ብቻ ነው የሚቀረን፣ ለዚህ ጥቂት ነገር ደግሞ እንድታገዙን እንፈልጋለን ብለዋል። ስለዚህ ደጋፊዎች አብዛኛው የአርሰናል ቀሪ ጨዋታዎች ለንደን ላይ ናቸው። እንዳልኳችሁ አትሌቲኮ ማድሪድን በደርሶ መልስ ውጤት ድል አድርገው ወደ ቡዳፔስት ካላቀኑ በስተቀር ሙሉ ጨዋታዎች ለንደን ላይ ነው የሚደረጉት። ራሱ የአትሌቲኮ ማድሪድን ጨዋታ ጨምሮ ኤሚሬትስ ላይ ነው። ስለዚህ አርሰናል ደጋፊዎቹን ብዙ ያጣቸዋል ተብሎ አይታሰብም። ፍጻሜ ከደረሱ ደግሞ ያን ትልቅ ጨዋታ ለማየት አይደለም ከእንግሊዝ ከመላው ዓለም ያለ አርሰናል ደጋፊ ሊጓዝ ይችላል። ከዚህ ጋር በተያያዘ እሳቸው ታላቅ ጥሪ ያቀርበዋል። ምናልባት አርሰናል አጣብቂኝ ውስጥ ገብቷል። በተለይም የፕሪሚየር ሊጉ መሪነትን በራሱ እጅ የነበረውን ወደ አጣብቂኝ ውስጥ እንደከተተው ይታወቃል። ግን በየትኛውም መንገድ አርሰናል ዋንጫውን ካነሳ ለአርሰናል ይህ ዓመት በጣም ልዩ ይሆናል። በተለይም እንዲህ በተጨናነቀ ሰዓት የሚያነሳው ከሆነ ደግሞ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ልዩ ዓመት ሊሆን ይችላል። ምናልባት አንድ መረጃ እንጨምር። አርሰናል ላይ ሚኬል አርቴታም በማለዳውም ጥንቅር ነገረናችሁ ነበር። የሲቲና የኤቨርተንን ጨዋታ የሚያዩት እግር ኳስ ስለሚያዝናናኝ ነው ብለው ነበረ። በነገራችን ላይ እሳቸው በዴቪድ ሞይስ ዘመን ሚኬል አርቴታ የኤቨርተን ተጫዋች እንደነበሩ ግን የሚረሳ አይደለም። እናም የቀድሞ ክለባቸው ኤቨርተን ውለታ ይውልላቸዋል ወይ የሚለው ግን በትልቁ ይጠበቃል። ማንቸስተር ዩናይትድ ደረሰን። ማንቸስተር ዩናይትድ ሁለት አይነት ቡድን ነው በዚህ ውድድር ዓመት ከማይክል ካሪክ ወዲና ከማይክል ካሪክ በፊት ተብሎ የሚነገር አይነት ቡድን ሆኗል። አሁን ማይክል ካሪክ 3 ጨዋታ ይቀራል ቡድኑን እየመሩ የሚያደርጉት። ቀጣይ ሳምንት ሰንደርላንድን ይገጥማሉ ስቴዲየም ኦፍ ላይት ላይ። ከዛ የመጨረሻ ጨዋታቸውን 37ኛ ሳምንት በኦልትራፎርድ የመጨረሻ ጨዋታቸው በዚህ ዓመት ኖቲንግሃም ፎረስት ነው። ምክንያቱም 38ኛ ሳምንት መርሃ ግብራቸውን ከሜዳቸው ውጪ አሜክስ ላይ ስለሚያደርጉ የኦልትራፎርድ ጨዋታ የኖቲንግሃም ፎረስት ይሆናል ማለት ነው። ምናልባት ዩናይትድ ሁሉንም ጨዋታ ካሸነፈ 73 ነጥቦች ላይ ይደርሳል። ከ2022/23 በኋላ ትልቅ ነጥብ የሰበሰበበት ሌላ ዓመት ሊሆንለት ይችላል። ቀሪ 2 ጨዋታዎች ውስጥ ከ3ቱ ጨዋታ የሰንደርላንድ እና የኖቲንግሃም ፎረስትን ጨዋታ ድል ካደረገ ደግሞ ያ 2 ዓመት ሙሉ ጸጉሬን አልቆረጥም ብሎ አሻፈረኝ ያለውን ተጫዋቻቸውን ጸጉር የሚያስቆርጡበት ሌላ ዓመት ይሆናል ማለት ነው። ዩናይትድ አንዱን የሰንደርላንድ ወይም የኖቲንግሃም ፎረስቱን ጨዋታ ግን ባቻ ውጤት እንኳን ካጠናቀቀ ደጋፊው ለቀጣይ ዓመት የሚዘዋወር ይሆናል ማለት ነው። በጣም አነጋጋሪው ወቅታዊም ጉዳይ እንደሆነ ይታወቃል። የዚህ ደጋፊ ነገር በእርግጥ አሁን ከሚዲያ ላይ ድምፁ ጠፍቷል። ምክንያቱም የዩናይትድ አቻ እንኳን ቢወጣ ጥሩ ፎርም ላይ መገኘቱ የዩናይትድን ይሄ የሚዲያ ላይ ጫና እንዲቀንስ እንዳደረገው የሚዘነጋ አይደለም። ማይክል ካሪክ ማንቸስተር ዩናይትድን 17 ጨዋታ መርተዋል። 12ቱ ድል ነው። በሶስት ጨዋታቸው ወጥተው 2 ጨዋታ ብቻ ባቻ ውጤት አጠናቀዋል። በፕሪሚየር ሊጉ በነገራችን ላይ ማይክል ካሪክ ከመጡ በኋላና ከመጡ በፊት ዩናይትድ ይባላል አንደኛ ያልንበት ምክንያት እሳቸው ወደ ቡድኑ ከመጡ በኋላ ማይክል ካሪክ ቡድኑን በመሩበት ጨዋታ አጠቃላይ 32 ነጥቦችን ሰብስቧል በፕሪሚየር ሊጉ ከ14ቱ ጨዋታ። ያ ማለት አሁን ሊጉን ከሚመራው አርሰናል በላይ ነጥብ ሰብስቧል እሳቸው ወደ ቡድኑ ከመጡ በኋላ ማለት ነው። አርሰናል 27 ነጥብን የሰበሰበው ከማይክል ካሪክ ሹመት በኋላ በዩናይትድ። ሲቲ በእርግጥ 2 ጨዋታ ቀሪ እጁ ላይ ያለ 27 ነጥብ ሰብስቧል። የሲቲም ግን በጣም ጥሩ የሚባል ነው። ምናልባት ቀሪ ጨዋታዎቹን ከደመርን በኋላ የምናሰላ ይሆናል። ግን አጠቃላይ ማይክል ካሪክ ወደ ቡድኑ ከመጣ በኋላ የዩናይትድን ያክል አሁንም የፕሪሚየር ሊግ ነጥብ የሰበሰበ የለም። ምናልባት ፕሪሚየር ሊጉ የሚጀመረው ማይክል ካሪክ አሰልጣኝ ከሆነበት ጊዜ ጀምሮ ቢባል ዩናይትድ አሁን ለዋንጫ የሚፋለም ቡድን ነበር እንደማለት ነው። ማይክል ካሪክ በፕሪሚየር ሊጉም ካደረጋቸው የመጀመሪያው 9 የሜዳ ጨዋታዎች በኦልትራፎርድ ማለት ነው 8ቱን በማሸነፍም 6ኛው ታሪካዊ አሰልጣኝ ሆኗል። በዩናይትድም በጣም አስደናቂ ውድድር ዓመትም እያሳለፉ ይገኛሉ። በእርግጥ በሌሎችም ክለቦች የሚጠቀሱ እንዲህ አይነት ሪከርዶች አሉ። ካሪክ እስካሁን ባሳየው ብቃት ምንም እንኳን ክለቡ ሌሎች ልምድ ያላቸውን ቢመለከትም ግን አሁንም ትልቁ እጩ ነው እያለ ነው ዴቪድ ኦርኔስቴ። ፋብሪዞ ሮማኖን በእርግጥ አሁን በክለቡ ውስጥ ቋሚ የመሆን እድልን እያሰፋ የመጣ ብሏል። ዩናይትድ ቦርድ አመራሮች ስጋታቸው አንድ ነገር ነው። ይህም ስጋት በክለቡ በኩል ይሄ የኦሌ ጉናር ሶልሼርን የ2019 መጥፎ አጋጣሚ እንዳንደግመው። ምክንያቱም ኦሌ ጉናር ሶልሼር በቡድኑ የኬርቴከር አሰልጣኝ ሆነው በሰሩ ሰዓት በጣም ምርጥ ነበሩ። ዋና አሰልጣኝ ሲሆኑ ነገሩ በጣም የተወሳሰበውና ካሪክም ላይ ያንን መጥፎ አይነት ስህተት እንዳንሰራ የሚል ስጋት አለ። ግን አሁን በርካቶች የካሪክ ሹመት አሁን ሙር እየጠበቀ የመጣበት ነው እያሉ ይገኛሉ። ማይክል ካሪክም ከጨዋታ በኋላ ሁላችንም አሁን ላይ ማውራት ያለብን ስለ እኔ ሳይሆን ስለ ቡድኑ ነው።
አሁን በዚህ ሰዓት ላይ ትኩረት ማድረግ ያለብን ማንቸስተር ዩናይትድ ነው ብለዋል። እሳቸው ቡድኑ እንዳጠቃላይ በቀሩትም ጨዋታ ላይ በጣም የተሻለ ስለማድረግ አጽንኦት ሰጥተው እየሰሩ መሆኑን ተናግረዋል። ማይክል ካሪክ ሌላ ካነሷቸው ነጥቦች ውስጥ የሁለቱን ተጫዋቾች ጉዳይ ነው። በዩናይትድ ያልተለመደ አንደኛው የሴላመንስ ስህተት መስራት ነው። ግብ ተቆጠረበት። በነገራችን ላይ ዩናይትድ ሴላመንስ በሰራው ስህተት የኮዲ ጋክፖ ግብ የመጣችው ከሱ ስህተት እንደነበር ይታወቃል። ምናልባት ስህተቱን ከበድ የሚያደርገው ምንም ጫና ውስጥ ባልሆነ ሰዓት የሰራው ስህተት መሆኑ ጫና ኖሮበት የተሰሩ ስህተቶች አንጻር ካየን ይሄኛው ከበድ ያለ ስህተት ይመስላል በአንጻራዊነት። ሌላኛው የሁለቱም ግቦች የአማድ ዲያሎም ስህተት ነበረ። ዶሚኒክ ሲቦዝ ላይ ራሱ የነጠቀውን ኳስ ሄዶ ያስቆጠረው። ካሪክ ግን የለም ሁለቱም ተጫዋቾች ለቡድኑ በጣም ወሳኝ ናቸው። ስህተት የእግር ኳስ አካል ነው። በአንድ ቀን ስህተት ተጫዋቾቹ ልንወቅሳቸው አይገባም፣ የሰሩትን ነገር ማየት ይጠበቅብናል ብለው ለሁለቱም ተጫዋቾች ያላቸውን ድጋፍ ሰጥተዋል። ምናልባት ግን በዚሁ አጋጣሚ ያው ስህተት የእግር ኳስ አካል ነው፣ ምንም ጥያቄ የለውም። የአማድ ዲያሎ ግን ከስህተቱ በላይ ነገሮችን ያከበደበት አንደኛው የተጫዋቹ ወቅታዊ ብቃት በጣም እየወረደ መጥቷል። አሁን ቡድን ውስጥ አይነካ የተጫዋች መሆንነቱ ቀርቷል። በርካታ የዩናይትድ ደጋፊዎችን በቃል ስፖርት ዩቲዩብ ቻናል ማሳብ መስጫ ሳጥናችን ላይ በጣም እያሳሰበን ነው የሚሉ መግለጫዎችንም ወይም ሀሳቦችንም ሲያጋሩ ነበረም። በጨዋታው የሊቨርፑሉን አሰልጣኝ አርኔ ስሎትን ያላስደሰተች ግብ ያስቆጠረው ቤንያሚን ሼሽኮ እንደተጎዳ ይታወቃል። ቤንያሚን ሼሽኮም እንግዲህ በጉዳቱ ሁኔታ ላይ ማይክል ካሪክ እንደገለጹት ከሆነ ከባድ ምት አጋጥሞታል። በተለይም የአንድ ለአንድ ፍልሚያ ላይ ምት አጋጥሞታል። ይሄ ህመም ተሰምቶታል። በቀጣይ መቼ ይመለሳል የሚለውን ከሕክምና ምርመራው በኋላ እንመለከተዋለን። ምን አይነት ህመም አጋጠመው የሚለውንም ያኔ እናያለን ብለዋል። ስለዚህ በቀጣይ ጨዋታ ይገኛል አይገኝም በሚለው ጉዳይ ላይ ገና እርግጥ አይደለም ብለዋል። እሳቸው የዩናይትድ ድልና የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥ ከታወቀ በኋላ ያው ቀጣይ ዩናይትድ ለክብርና ለበረሃ ግብር ማሟያ የሚያደርጋቸው ጨዋታዎች ይሆናሉ ማለት ነው። ወሳኙን የአውሮፓ ሻምፒዮንስ ሊግ መድረክ ስላሟሉ ግን የክብር ጨዋታ ደረጃ ሰንጠረዥ በተለይም ሶስተኛ ሆኖ ለመጨረስ ሞር የተሻለው እድል በዩናይትድ እጅ ስላለ ይሞክራሉ። ስለዚህ ቀጣይ ትኩረቶች ደግሞ ዝውውርና ኮንትራት ማራዘም ይሆናል። ብሩኖ ፈርናንዴዝ አሁን ባለው ዩናይትድ ቤት ውስጥ የአውሮፓ ሻምፒዮንስ ሊግ ትኬት መቆረጡን ተከትሎ ምናልባትም በቡድኑ የመቆየት እድሉን ሞር ያሰፋ ጉዳይ ይሆናል ተብሎ ይታሰባል። ማቲያስ ኩኛ የመጀመሪያ ዓመቱ ነው። በእርግጥ ቤንያሚን ሼሽኮ፣ ብራያን ቤሞም የመጀመሪያ ዓመታቸው ነው። ሴላመንስም የመጀመሪያ ዓመቱ ነው። በዩናይትድ ሴስኮ 11 ግቦች አሉት በመጀመሪያ ዓመቱ። ማቲያስ ኩኛ 9 ደርሷል። ሌላ በጣም የተለየ ውድድር ዓመት እያሳለፈ ነው። በተለይም እነኚህ ቢግ ሲክስ ክለቦች ላይ አርሰናል ላይ ግብ አስቆጥሯል። ቼልሲ ላይ ማሸነፊያ ግብን ያስቆጠረው፣ ሊቨርፑልም ላይ ግብ አስቆጥሯል። በጣም ጥሩ ፎርም ላይ ይገኛል። ወቅታዊ ብቃቱ በጣም አነጋጋሪ ነው። ሌላው ኮቢ ሜኖ ነው። ኮቢ ሜኖ በነገራችን ላይ ኤፕሪል 30 ፊርማውን አኖረ። ከዛ ሜይ 3 በ3 ቀን በኋላ ሊቨርፑል ላይ የማሸነፊያ ግብን ያስቆጠረው። በጣም አስደናቂ ምሽት ስለማያሳለፉ በቃል ስፖርት ዩቲዩብ ቻናል በማለዳውም ጥንቅራችን ሰፋ ያለ ዘገባ ሰርተን ነበርም፣ እዛ ላይ መከታተልም ይቻላል። ሮይኪን፣ ኮቢ ሜኖ፣ ሩበን አሞሪም ላይ በቃ ማንነቱን በደንብ ያሳየበት ሩበን አሞሪም ምን ያህል እንደተሳሳተና በኮቢ ሜኖ ዙሪያ ምን ያህል የተሳሳቱ ሀሳቦች እንደነበሩ ምላሽ የሰጠበት በጣም በጣም ድንቅ ምሽት ብለው አወድሶታል። ከዛ ውጭ ሮይኪን ያነሳው ስለ ብሩኖ ፈርናንዴዝ ነው። በጣም ድንቅ ተጫዋች ነው። እሱን ለመመልከት ብቻ የመግቢያ ትኬት ቆርጬ ስቴዲየም ለመገኘት ፈቃደኛ ነኝ ብሏል። በዩናይትድ በኩል ምናልባት ሮይኪን በእርግጥ የሰላ ትችቱ ሞር የዩናይትድ የቋሚ አሰልጣኝነት ጉዳይ ነው። ከዚ ውጭ በተጫዋቾች ላይ በጣም የሰላ ትችት አያቀርብም። ብሩኖን ግን ከፍዬ ለማየት ስቴዲየም በገባም አይቆጨኝም ብሎ ለብሩኖ ያለውን አድናቆት ሰጥቷል። ብሩኖ ፈርናንዴዝ በጣም ድንቅ የውድድር ዓመት እያሳለፈ ነው። አሁን ብሩኖ በተቀሩት 3 ጨዋታ ስንት አሲስት ያደርጋል ነው? የቤንያሚን ሼሽኮ አሲስት ለምንድን ያልተቆጠረለት የሚል ብዙ ጥያቄ መጥቶልናል። በጭንቅላቱ ገይቶ ወደ ቤንያሚን ሼሽኮ ኳሷን የላካት ብሩኖ ነበር። ቤንያሚን ሼሽኮ አስቆጠረ፣ ግን በብሩኖ አሲስት አልተቆጠረችም። ምክንያቱ ግልጽ ነው። የሊቨርፑሉ ግብ ጠባቂ በእጁ ቀድሞ ስለነካት ነው። ስለዚህ የኳሷን አቅጣጫ በተወሰነ መንገድ ቀይሯታል የሊቨርፑሉ ግብ ጠባቂ። ምክንያቱም ኳሷ መንካቱ አይቀርም ነበር በቤንያሚን ሼሽኮ፣ ግን ከግብ ጠባቂ የተጨረፈች ኳስ ናት ወደ ቤንያሚን ሼሽኮ ያመራችውና በዛ ምክንያት ነው የብሩኖ አሲስት የተሰረዘው። ቤንያሚን ሼሽኮም በማይክል ካሪክ እና ዳረን ፍሌቸር ስር በጣም በጣም ድንቅ ሆኗል። በተለይም ባደረጋቸው 15 ጨዋታ በሁለቱ አሰልጣኝ ስር 10 ጎሎችን አስቆጥሯል። በስምንቱ ብቻ ነው ቋሚ ሆኖ የጀመረው። የሩበን አሞሪም መሰናበት አንዱ ከጠቀማቸው ሰዎች ውስጥ በዩናይትድ ይህ ተጫዋች ነው። ውድ ቤተሰቦቻችን ምንም ጥያቄ የለውም። በቡድን ውስጥ ጥሩ መነቃቃትም እንደተፈጠረ ይታወቃል። በዩናይትድ ውስጥ እንደ ቡድን
መነቃቃቱ እንዳለው ነው። እንደ ግለሰብም እነ ኮቢ ሜኖን አንስተናል፣ ብሩኖን፣ ካዜሜሮን ብዙዎችን አንስተናል። ቤንያሚን ሼሽኮም የሩበን አሞሪም ስንብት አንዱ የጠቀመው ይመስላል። በዩናይትድ በኩል ሌላና ሲወደር ነው ታዳጊዎችን ነው። ቀጣይ ውድድር ዓመት ዝውውር አለ፣ ሲደመር ታዳጊዎች አሉ በዩናይትድ በኩል። ከዚህ ጋር በተያያዘ የማንቸስተር ዩናይትድ አልጋ ወራሽ ይሆናሉ ተብለው በትልቁ ስማቸው የሚነሳው ጄጄ ጋብርኤልን እናንሳው። ጄጄ ጋብርኤል ከ18 ዓመት በታች ለፕሪሚየር ሊጉ ክለብ ማንቸስተር ዩናይትድ 22 ግቦችን አስቆጥሯል። ይሄም በማንቸስተር ዩናይትድ ከ18 ዓመት በታች በአንድ ሲዝን በርካታ ግቦችን ያስቆጠረ ታዳጊ ተጫዋች ሆኗል። እድሜው ገና 15 ዓመቱ ላይ ነው የሚገኘው። ውድ ቤተሰቦቻችን ከ18 ዓመት በታች ቡድኑ እየተጫወተ የሚገኘው 22 ግቦችን አስቆጥሯል። ከዚህ በፊት ሜሰን ግሪንውድ 17 አስቆጥሮ በታዳጊ ቡድን ውስጥ ትልቁ ቁጥር ነበር። አሁን ሜሰን ግሪንውድ በማርሴይ ድንቅ ጊዜን እያሳለፈ ነበር። ምናልባት ዩናይትዶች በጣም የሚቆጩበት ተጫዋቻቸው፣ ምክንያቱም በእግር ኳሳዊ ምክንያት የሸኙት ተጫዋች አይደለም። እነ ጄምስ ዊልሰን 14 ግብ፣ ማርከስ ራሽፈርድ 11 ግብ አስቆጠረው ነው ወደ ዋናው ቡድን ያደጉት። እነ አንቶኒ ላንጋ 9 ግብ አስቆጠረው ነው ወደ ዋናው ቡድን ያደጉት። እነ ጄሴ ሊንጋርድ 6፣ እነ ጋርናቾ 5 ግብ አስቆጠረው ነው ያደጉት። እነ ጄጄ ጋብርኤል አሁን 22 ደርሷል። በጣም ሰፊ ነው፣ በጣም ትልቅ ነው። ምናልባት ቀጣይ ውድድር ዓመት ለዋናው ቡድን እንግዲህ ህጉን ሲያሟሉ ጨዋታ ዕድል ይሰጣል አይሰጥ የሚለው ግን በቀጥ ይጠብቃል። ጥቂት ቆይታ እንመለስ። መልካም ቀን።